ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት። ውድ የአዲ ጠብታን ፕሮግራም ተከታታዮች ሀሳብ አስተያየታችሁን በመስጠት እንድንጠነክር የበለጠ እንድንሰራ ስላደረጋችሁን ከምንወዳቸው ከምናከብራቸው ትልልቅ የኪነ ጥበብ ሰዎች ብዙ እንደተማራችሁ ብዙ ሀሳብ እንዳገኛችሁ እርግጠኛ ነኝ። በዚሁ ይቀጥላል። የእናንተ ሀሳብ አስተያየት ገንቢ ነውና ምንጊዜም ይሄ አስተያየታችሁ አይቋረጥብን። ከምትወዷቸውና ከምታደንቋቸው የኪነ ጥበብ ሰዎች ጋር የነበረን ቆይታ ይሄን ይመስል ነበር። ከባሌ ጉባና ከምንጃር የመጡ ሰዎች አሉ። ገንዘብ ተዋጥቶላቸው አንድ ቀን ተቋርጦ ድራማ ገበሮች ገንዘብ አሰባስበው ለምን እንደተቋረጠብን ሄዳችሁ ሬዲዮ ጣቢያ ጠይቁ ተብሎ ለጥየቃ ከባሌ ጉባ እና ከምንጃር ገንዘብ ተዋጥቶላቸው መጡ። የተቋረጠው እኮ ሲድኒ ማንን ጠየቁ? መተው ማን ጋር? ሬዲዮ ጣቢያ ነው። እሺ እንግዲህ ማን ያገኙ ላላቅም ለምን እንደተቋረጠ ታውቂያለሽ? እኔ ራሴ እዛለታ እኮ መቋረጡ ድራማው ተደስቻለሁ። ለምን እረፍት አገኘ አይደለም? ሲድኒ ኦሎምፒክ ገዛኸኝ አበራ እየሮጠ ነው እሱን ለማየት ታዲያ እሑድ ቀን ነው የሮጠው እና እኔ ራሴ ቁጭ ብዬ ልክ እሱ ያኔ ደግሞ ብዙ ሜዳሊያ ያገኘንበት ነው ታስታውሽ እንደሆነ ገዛኸኝ አበራ ሮጠ በማራቶን ድላችን ከ36 ዓመት በኋላ ነው የተመለሰው። የሀገር ባህል ለብሼ እኮ ነው ፒያሳ የወጣው በደስታ ብዛት። ከምንጃር ግን ምን አገባን ቢሮጡ ባይሮጡ ምንኛ ማንን አገኘ? ሀገር ልብስ ለብሰው ወጣ። እኔ ማን እንዳገኘው አላስታውስም። ደስታ ነው ማበድ ነው ይዛለታ እና ይሄ አለ ለቅሶ ላይ እናት ሞታቸው አባት ሞቶ ምናምን አልቅሰው እሑድ ቀን አልቅሰው ሰዓቱ ሬዲዮ ድራማ ሲደርስ ራቅ ብለው ሄደው በጋቢ ድራማውን አዳምጠው መጥተው ያለቀሱ ሰዎች አጋጥመውኛል። እኛም ሀገር ኪነ ጥበቡ በጣም ትልቅ እንዲሆን ከፈለግን የኪነ ጥበብ ብቻ ጋዜጠኛ ያስፈልጋል። ስለ ኪነ ጥበቡ ብቻ በጣም የተረዳ ጠብታ መጽሔት ላይ ኪነ ጥበብ ላይ ብቻ ነበር ይሄንን ነገር የሚሰራው። ያው ብዙ አልዘለቅንበትም እንጂ እኔ ማለት የፈለኩት በትምህርት ደረጃ ካሪኩለም ተቀርጾ የኪነ ጥበብ ጆርናሊስት የሚል አንድ የትምህርት ክፍል ያስፈልጋል። እንደሱ አይነት ጆርናሊስቶች ካሉ ኪነ ጥበቡን ምን መጠየቅ እንዳለባቸው ያውቃሉ። ስላዩት ትርኢት በደንብ አብራርተው መጻፍ ይችላሉ። ስለዚህ ሰዎችን ማሳወቅ ይችላሉ። ሰዎች ደግሞ ሲያውቁ ማድነቅ ይችላሉ። ሲጀመር ኪነ ጥበብ እንደዛም ባይጻፍለት እንዲሁ ታይቶ እንኳን የሚደነቅ ነገር ነው። ቢጻፍለት ደግሞ ብለሽ አስብ። ያንን ነገር የሚያብራራ ሰው ቢኖር ብለሽ አስብ። ተረተሽኛላ። ለምሳሌ እረኜ በጣም ሁላችንም የወደድ ነው አይደለ? ተከታታይ ድራማ ነው። ስለ እረኜ በጣም በርካታ ጽሁፎች ቢጻፉ እኛ ባላየነው አንግል ወይም ባልተረዳነው መልኩ ማስረዳት የሚችሉ ጆርናሊስቶች ቢኖሩ የተለያዩ ዶክመንቶች ቢወጡ እንዴት የበለጠ እረኜን ገብቶን ተረድተነው አድንቀነው እና ወደነው ከዛ ደግሞ ለእረኜና ለመሳሰሉት ሌሎች የኪነ ጥበብ ስራዎች ዋጋ መክፈል እንደምንችል ህዝብ ለህዝብን አስብ። ህዝብ ለህዝብ እኮ የዛሬ 30 ምናምን ዓመት የተሰራ ትርኢት ስቲል እስካሁን ድረስ በትልቁ ሁላችንም የምናነሳው ለሁላችንም እኔን ጨምሮ ለብዙዎቻችን እንደ ዩኒቨርሲቲ መማሪያ የሆነ ትልቅ ትርኢት ነው። ይሄንን ትርኢት ምን ተሰራ፣ እንዴት ተሰራ፣ ማን የሰራው፣ ውስጡ ምን አይነት ኤሌመንቶች ተጠቅመዋል፣ ምን በማድረጋቸው ነው ይሄ የመጣው ምናምን የሚሉ በርካታ ጥያቄዎች አሉ። እነዛን አብራርቶ ተረድቶ የሚጽፍ ሰው ቢኖር የበለጠ በሌላ አይን እንድናየው የሚያግዘን ይሆናል ማለት ነው። ስለዚህ አንዱ ሌላኛው የኛ ዩኒቨርሲቲ ውስጥ እንዲኖር የምፈልገው የትምህርት ክፍል የኢትዮጵያ ኪነ ጥበብ የጋዜጠኝነት ትምህርት ክፍል እና እንዲህ አይነት 15 ትምህርት ክፍሎች ያሉት በጣም ትልቅ ለሀገርም ለአህጉርም ለዓለምም
ትልቅ አበርክቶ የሚኖረው በጣም ብዙ ሰዎችን ብዙ ትውልዶችን ብዙ የኪነ ጥበብ ባለሙያዎችን በእውቀት አንጾ አብቅቶ የሚያወጣ ትልቅ ተቋም ለመገንባት እሱ ነው የኔ መጨረሻ ትልቁ ህልሜ ብዬ አስባለሁ። እንግዲህ እንዴት ሰው ከራሱ በላይ ሰውን ይወዳል እንዳላልኩኝ ያኔ ዛሬ በኔ ደርሷል። ከኔ በላይ አንቺንም ከራስሽ ልማል እኔ ልሙት በጣም ነው የምወድሽ። ድሮ እንደዚህ ተብሏል። ይድረስ ለማ ለሁሉም ለሚዋደዱ ለባለቤቴ ለወይዘሮ ጉልላት ከዛ ለልጄ ለቅድስትዬ ለልጄ ለመዝሙርዬ ለሚዋደድ ሰው ሁሉ በጣም ነው የምወድ። ለእናቴም ለእህቶቼም ለሁሉም ነው። ዞሮ ጥበብ በየቤቱ ታንኳኳለች። የሚመለከተው መርጦ ይወስደዋል። ይሄ ለእንደዚህ ተብሎ በጣም ሪሌት የሚያደርገው አንድ ቴሌቪዥን ጣቢያ ላይ ተናግሬዋለሁ፣ ግን በደንብ የሚገናኝበትን ነገር እግዚአብሔር በ93 ዓመተ ምህረት ነው ስንጋባኛ። ቴዲ ነበር በነገራችን ላይ ሰርጉ ላይ ቴዲ አፍሮ ነበር። 30 ዓመት ሆኗቸዋል። አይ 30ው ከጓደኝነት ጀምሮ ነው። ሰርጋችን አሁን ወደ 25 ዓመት እየሄደ ነው። 93 ዓመተ ምህረት ነው የተጋባ ነው። እና ቴዲ ዘፍኖ ነበር። ቴዲ ብርሃኑን ምናምን ኳየር አድርጓል፣ ዘፍኗል። የዛን ጊዜ ብዙ ዘፈን 17 ምናምን ዘፋኝ ነው የነበረው የሰርጉ ዕለት ያው ከጥላውን ጀምሮ ማለት ነውና ስላልጠራኸኝ በጣም አዝኛለሁ። በጣም ደግሞ ስንት ሺህ ሰው እንደመጣ አንድ ትልቅ ትረባ ተርቦኛል። አንዱ ሰው ሲወጣ እኮ ቆመህ ያገባችሁ ሳትከፍሉ ስለሆነ ስትወጡ ከፍላችሁ ውጡ ብትል ቤት ነበር የምትሰራው ምናምን አለኝ አንዱ ያው የምታውቂው ሰው ማለት ነው። ሰው ብዙ አስከፍለ ብታስገባ ኖሮ 10 እንኳን ብር ብታስገባ ምናምን አሉ። እንደጀመረ አካባቢ ነው ደቤ ስራ አስኪያጅ የነበረ ጊዜ ነው። የድሮ ተማሪ ነው ነጋሹ እና በቃ አክሽኑ ሁሉ ይለያል። እና ጓደኛዬ ነው ከኔ ጋር ለምንድን ነው እዚህ ቤት እኔን የማይቀጥሩኝ አለ። እኔ ደግሞ ዝም ብዬ አፌ ላይ እንደመጣ ነው እስኪ ደቤን አናግረውልኩት። ነጋሹ ጣጣ የለውም አድርጎ በቃ ይችልበታል ያምራል አለና አንኳኩቶ ገባ። ደበበካ እኛ እንደዚህ ይሰማል ምንድን ነው አለው። አይ ተዋናይነት ለመቀጠር ነበር አለው። ደበባየውና ገርሞታል ንግግሩ። ተዋናይ አንቀጥረው ማለት እሺ አዘጋጅነት በቃ ፊቱ ራሱ የሚያስቅ ነው። እና ከዛ ቆየና ነጋሹ ደቤ አየውና አልስቅም አይነት ስሜት ነው። ተምረሃል አለው። አዎ አለው። እስከ 12 የትምህርት ማስረጃ አለ አለው። የትምህርት ማስረጃ እንግዲህ እኔ ጥንት ነው ስንት ዓመተ ምህረት እንደጨረስኩ አላውቅም፣ ግን ነጋሹ 12ኛ ክፍል ደርሷል የሚል 3 የህግ ምስክሮች ማምጣት ይችላል። በለው ነጋሹ የተለየ ሰው ነው። አንድ ጊዜ ከአረብ ሀገር ልጆች ጫማ ላኩለት፣ አዲስ ነጭ ጫማ ቡትስ። ያን እንግዲህ አረብ ሀገር ነው ይወደው፣ ሁሉም ይወደዋል። ነጭ ቡትስ እዚህ ድረስ ነው ላኩለት እና ይሄ በሆነ ተቀይ እስክሪብቶ ጫማው ላይ ለልደት ለሰርግ እናከራያለን ብሎ ማለት ቢስ እና እንግዲህ እኔም ያኔ እኔ 8ኛ ክፍል ካርድ ማግኘት እንግዲህ ከስንት ዓመት በኋላ ነው ትምህርት ልጀምር ያልኩትና ትምህርት ሚኒስቴር ሄድኩኝ እና የሚኒስትሪ ካርድ ለማውጣት ነው አልኳቸው። ለነገሩ ለነሱ አስቸጋሪ አልነበረም። አለ ከፈልኩ ሰጡኝ። ከዛ መድኃኒዓለም ትምህርት ቤት ሄድኩኝ። ምን እንዳቀበጠኝ አላውቅም። ሙሉ ልብስ ከረባት አድርጌያለሁ፣ ሙሉ ልብስ ለብሻለሁ። እኔ ብዙ ጊዜ እንኳን እንደው እንደዚህ እንዳጋጣሚ ኢንተርቪው ስለለበስኩ እንጂ ቲሸርት ነው ምን ደስ የሚለኝ። እና የዛን ዕለት ሙሉ ልብስ ለብሼ ከረባት አድርጌያለሁ እና መድኃኒዓለም ትምህርት ቤት ሄድኩኝ። በትንሽ መስኮት ውስጥ የምዝገባ ወቅት ነው ጠብቄ ነው ሄድኩትና ካርዴን አስገባሁኝ። 8ኛ ክፍል ይሄ አልፏል የሚለውን ሳስገባ ከውስጥ ያለው ሰውዬ ስሜንና ፎቶዬን ይብሎ ያየኛል። ወደ ላይ እንደዚህ ከረባት ያደረገ ትልቅ ሰው ደበሻ እንትና አለኝ። አዎ እኔ ነኝ። አርቲስቱ? አዎ አርቲስቱ እኔ ነኝ።
ቆየና ቀና ብሎ እኮ ቲያትረኛ አለ። አዎ እኔ ነኝ። አይ 9ኛ ክፍል ይመዘገባል ብሎ አላሰበኝም። አየሽ ይሄ ስም ትልቅ ያርገው አይደለም የሚያስቡን። ያኔ ደግሞ እንግዲህ ደበሻ አሁን ትልቅ ሰው ያለው ያን ጊዜ እና እዚህ ልትማር ነው? አዎ ልማር ነው። ብቻ መዘገበና ሰጠኝ። በርታ፣ ጥሩ አድርገሃል፣ ጥሩ ውሳኔ ነው ምናምን አለኝ። ግን ገርሞታል፣ ገብቶኛል። እንዴት ሊመጣ ይችላል? 9ኛ ክፍል ሲያስበኝ ያኔ ዩኒቨርሲቲ ገብቶ ቲያትር ተምሮ ምናምን ነው የሚያስበው። ሰሪዎቹ ተነቃቅተዋል። እውነቱን ለመናገር ምንድን ነው ያነቃቃቸው? ምክንያቱ እንዲቀጥልልን በዚሁ ማለት ነው። አንዱ ስራዎች እየተሰሩ መሆናቸው ይመስለኛል። ማለት እከሌ ሲሰራ እከሌ የሚነቃቃል፣ እከሌ ሲሰራ እከሌ እንደዚህ አይነት ነገር አለ። ድሮም የነበረ ነው። አሁን ተፈራ ወርቁ ሁልጊዜ አያቋርጥም ይሰራልና አንዳንዴ የሚያነቃቃን ተፈራ ነው እንዴ ይሄ ልጅ ብለን እነሳለን። ኦዲየንስ የለም እኮ ስቴሪዮ ቲያትር አቅርቦ ያቀርባል። ስቴሪዮ ቲያትር ያቀረበው ብቸኛ ሰው ይመስለኛል በኔ በማውቀው ስቴሪዮ ክለብ አስቢ እዛ ላይ ቲያትር አቅርቧል። በጣም አስቸጋሪ በነበረበት ጊዜ ላይ ሀገር ፍቅር ቲያትርን አሁን እሱ ጀምሮ ነበር። ከዛ ነው ዓለም የገባው። እንደዚህ አይነት ሰዎች አሉ። በቃ ቲያትርን በማንኛውም ጊዜ ከመስራት ወደ ኋላ የማይሉ ሰዎች አሉ። እንደዚህ አይነት ሰዎች ሲኖሩ ሌሎቻችንንም ያነቃቁናል። ለምን አንሰራም ለምን ምናምን ብለሽ ትነሻለሽ። አዳዲስ ወጣቶች ልጆችም አሉ ታለንት አቅም ያላቸው። እሱም ነው እንደው የተለየ ነገር እናገኝበታለን እያልን አይደለም እየሰራን ያለ ነው። ምናገኘው ደስታ ግን በጣም ወደር የለውም እና የጥበቡ ፍቅር ነው። ቀደም ሲል ግን ቲያትሮች ከመታየታቸው በፊት በባህል ሚኒስቴር የመገምገም ገምጋሚ የሆነ የራሱ የሆነ ክፍል ነበረው። ያ ነገር አሁንም አለ እየቀጠለ ነው? የለም። በስመ አብ በጣም ከባዱ ስቃይ የነበረው አንዱ ቲያትር እንሰራለን፣ ከባህል ሚኒስቴር ገምጋሚዎች ይመጣሉ። ቄራ ይዣቸው ይሄዳሉ። ይዘሽ መሄድ ግዴታ የበፊቱን ነው የምታወራኝ። ግዴታ አለብሽ፣ ትራንስፖርት ማመቻቸት አለብሽ ነው የምትባየው። ያው ደግነቱ ያው በታክሲ ይሄዱልሻል። በታክሲ ከቄራ ይዘንናቸው እንላለን። አንዳንዶቹ እንደ ኃይለ ማርያም ሰይፉ አይነት የታክሲ ምናምን ራሱ ነው የሚከፍለው። እናንተ አትከፍሉልኝም አይነት የሚሉ አሉ። ሌሎቹ ደግሞ አሉ ክፈል የሚሉ አሉ። ትወስጃለሽ ያያሉ ቲያትሩን አይተው ከተሰጡን አስተያየቶች ውስጥ ቲያትሩ ደግሞ እንዲገመገም እኛ አዳራሹን ስንሰራ መጋረጃ ዘጋና ትዕይንቱ ሲያልቅ መልሰን እንከፍታለን። 3 ትዕይንት ከሆነ መጋረጃውን ዘጋለን እንከፍታለን። ለምን ሙሉ አዳራሹ አይጨልምልሽም ምናምን ያያይና እነዚህ መጋረጃ የሚከፍቱት ልጆች ከከፈቱ በኋላ ይነቃነቃሉ። ይሄን አስተካክላችሁ የሚቀጥለው ገምጋሚው አለና እንዴ ያን ያህል ዲቴል ያያሉ ማለት ነው። ቲያትር ውስጥ የሉም ሰዎቹ። የትኞቹ ሰዎች? መጋረጃ ከፍተው ይቆማሉ፣ ውጭ ናቸው። እና መጋረጃው የሆነ ሰዓት ላይ ወይ ተንቀሳቅሶ ይሆናል። አስተካክሉ። ይሄ መጋረጃ ሲከፈት ግጥቅጥ በወራት መጀመሪያ በአዲሱ ዓመቱ መግቢያ በልፈጥነ ድረስልኝ በዘመድ መሰብሰቢያ አበባ የሆ ሲባል ሆያ ሆየው ሲጨፈር አውደ ዓመቱ እንዲህ ያምራል ካንተ ጋማ ይሰምራል። እንኳን አደረሳችሁ እንኳን አደረሳችሁ እስኪ ልልልልንበል እስኪ ልልበሉላችሁ። እናመሰግናለን ሀናንዬ። መልካም አዲስ ዓመት። ግንባር ላይ ነው ቤት ቢሆን ሌላ ነገር ይደረግ ነበር። ወደ ጥበብ ወይም ሐሳቤን በጥሩ ቋንቋ በጥሩ መንገድ እንድገልጽ የማስቻል ከልጅነቴ ጀምሮ ክፍል ውስጥ የሆነ ነገር ይነበብ ሲባል ተስፋዬ ማሞ ነው የሚባለው። ዴስክ ውስጥ ተደብቄ ዜና ነባለሁ። 4ኛ ክፍል እያለሁ ገና ምን ታምር ወረደ የሚባል መጽሐፍ ውስጥ አንተነህ የሚባል ገጸ ባህሪን ይዤ ቲያትር ተጫውቻለሁ። ግጥሞችን ጽፍ ነበር ገና ትንሽ ልጅ ሆኜ ጀምሮ ግጥሞችን ጽፋለሁ። ይሄ እንግዲህ መሰረት ነው። ይሄ መሰረት አንድም ከትምህርት ቤት በዚህ መንገድ ሲገኝ፣ ሌላም ከማህበረሰብ ካኗኗሪ መነጫል። ቀደም ብለን ስናወራው እንደነበረ የተወልጄ ያደኩበት አካባቢ ለባህል ለኪነ ጥበብ የሰጠ አካባቢ ነው። ምቹ ሁኔታዎች ያሉበት አካባቢ ነው። ሐሳቡን በዜማ የሚገልጽ ሐሳቡን በግጥም የሚገልጽ አሸቅቦ ሲሄድ ሞኝ ይመስላል በጉ ነገርን መተው ነው ጣል እያደረጉ ያለ የሚቀኝ
ሳሙልኝ 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 ድንጋዩን የደባካ ቀሚስ ስታልፍ የነካውን ብሎ በጣም ጥልቅ የሆነ ግጥሞችን በተፈጥሮ የሚያደርግ ሀገር ነው ተወልጄ ያደግኩት። ስለዚህ እሱ ያረፈብኝ ነው። ጥምቀትን ቦርከና ዳር እንደምናድር ሁሉ ገታን ደግሞ መውሊድ ገታ ሄደን የምናድር በሁለቱ ሃይማኖቶች መካከል ተሰፍት እነዚህ መሰረቶች የነበረው ጥምረት እነዚህ መሰረቶች ኪነ ጥበባዊ ተፈጥሮዬን ከፍ እንዲያረጉ የቋንቋ ችሎታዬን ከፍ እንዲያረጉ በቋንቋ ችሎታዬ ሐሳቤን መግለጽ እንድችል በግጥምም በስነ ጽሁፍም በሌላውም መንገድ ሁሉ ዝግጅት እያደገ ነው የሚሄደው። ዝግጅት እየኖርሽ ስትሄጂ ነው ዳይሬክቲንግ፣ እየኖርሹ ስትሄጂ ነው ከፍ እያለ የሚሄደው። ከየዕለቱ ስራሽ እየተማርሽበት የምትሄጂው ነው። እድል አግኝቻለሁኝ እሱን ከኢንተርናሽናል ፊልሞች ጋር የመስራት እድል አግኝቻለሁ። ኢትዮጵያ ቴሌቪዥን ጋር በሰራሁበት ጊዜ ብዙ ስራዎችን ዳይሬክት የማድረግ እድል አግኝቻለሁ። ብዙ ድራማዎችን የመጻፍ የማዘጋጀት የራሴንም የሌሎች ሰዎችንም እድል አግኝቻለሁኝ። በሱ መስክ እየሰፋ ነው የመጣው። በማስታወቂያ ስራም ቢሆን በኢትዮጵያ አውድ በስነ ጽሁፍ ብቻ ህይወትን መግፋት በጣም ከባድ ስለሚሆን በተለይ ቤተሰብ ከመሰረትኩ በኋላ ወደ ማስታወቂያ ስራም ለመግባት ማስታወቂያን ማጥናት፣ ስለ ማስታወቂያ ማወቅ፣ ስለ ማስታወቂያ ባህሪያት ማየት እግዚአብሔርን በተፈጥሮ የሰጠኝን ድምጼን በአግባቡ በሱ ላይ መጠቀምና የተሻሉ ስራዎችን ለመስራት አስችሎኛል። መሰረቱ ይሄ። በእንግድነት ካቀረብናቸው የኪነ ጥበብ ሰዎች ውስጥ ያልተነገረ ያልታወቀውን የህይወት ልምዳቸውን ለተመልካች ተደራሽ አድርገናል። እያንዳንዱ የቁም ነገር ጨዋታ በእያንዳንዳችን ልብ ውስጥ የማይረሳ ትልቅ አሻራ አስቀምጠዋል። ቡሄ ሲመጣ ሙልሙል ትልክልናለች፣ እሸት ቅመሶ ተብሎ ይላክልናል ምናምን በየስራችን እሸት ታውቃለህ አንተ አሉኝ። አንተ ሙልሙል እንዴ? አዎ እንዴት አላውቅም። ሀገር ቤትም ሄጄ አውቃለሁ፣ ሞፈርም ነክቼ አውቃለሁ። በጣም ከባድ ነው መሬት ማረስ። ድጋሚ የታረሰ መሬት እንኳን ድጋሚ ለማረስ አልቻልኩም፣ ሞክሬ አውቃለሁ ብዬ እንደውም ገረማቸው። በቴሌቪዥን ስንታይ ሰላምታችንም ወይም ደግሞ እንትናችንም ሌላ ይሆንና በቃ የተራራቀን ይመስላቸዋል። በቃ እነሱ ይፈራሉ፣ ይሸሻሉ። ይሄ ደግሞ ውጭ ሀገር ደግሞ ሲኖር ደግሞ ሰው የኢትዮጵያ ባህል ምን ያክል ውብ እንደሆነና እንዴት አይነት ባህል እንደሆነ ያስታውቃል። ድህነቱ እንዳለ ሆኖ ማለት ነው። ድሃ ስንሆን የምናጣው ስርዓት አለ፣ ሀብታም ስንሆን የምናጣው ስርዓት አለ። ይሄ ዓለም ላይ ያለ ነገር ነው። ግን በእውቀት ማጣት የምናጣውን ነገር ማስተካከል ይቻላል። የቀደመው ማስተማር አለበት። እቺ ሀሁ ፊደል ላይ የተማረ ያስተምር የሚባል ነገር አለ። እኔ አሁን በመኪና ሲሄድ በእግረኛው ላይ ሂዱ እላለሁ። እንዴ ነፂ አንተ ወይ ቀልድክ ነው የሚለው ሰው እንጂ አይቀበልም። እውነት አይመስለው። እግረኛው ላይ ሰፊ መንገድ እያለ መሀል ባህል የሚሄዱበታል። አሁን እንደውም የእግረኛው መንገድ ስለተሰራ በዛ ላይ የሚሄዱ ሰዎች አሉ። እንደገና ወደ አዲስ አበባ የሚመጡ ሰዎች እንግዳ ከሆኑ መጀመሪያ ቆም ብሎ ማየት ያስፈልጋል። እንዴት ነው የሚኖረው ሰው? እንዴት ነው የሚሄደው? አምቦ የሚባለው ሀገር አሉ ባካሄድሽ በመምጫው ስትሄጂ እነሱ በመሄጃው መሄጃ ነው፣ በመምጫው መምጫ ነው። ስርዓቱ አለ፣ ያውቁታል። አሁን አዲስ አበባም ጥቂት እኮ ነዋሪ ሰዎች አሏት፣ የቀደምን ሰዎች አለን እኮ። ማን እንደመጣ እናውቃለን፣ አንናገርም እንጂ በሁኔታው ታውቂያለሽ። አይ ተበቃ ዛሬ ተበላ ምናምን ትያለሽ። እኛ ሴቶች ሙያ ነው፣ ፕሮፌሽን ነው። ግን በኢትዮጵያ ሙዚቃ ዓለም ላይ ወይ በጥበብ ዓለሙ ላይ ልበለው ለሴት በጣም ብዙ የሚከብዶች ነገሮች አሉ። በምሳሌነት ብናነሳው ከጨለማ ጉዞ ጀምሮ ማታ ስቱዲዮ መሄድ እንደ ወንድ አይነት ድፍረት የለንም ሴቶች ስንባል። ማበላለጥ ሳይሆን እግዚአብሔር የሰጠን ነገርም አለ። በጨለማ እንፈራለን፣ ደፋር አይደለንም። ስቱዲዮ ስቴጅ እዚህ ሀገር ማታ ጨለማ ነው የምትሄጂው። ብዙ ጊዜ ስራ የሚጀምረው ከምሽቱ 3 ሰዓት እስከ ሌሊት የሚሰራው ስትሄጂ በሴትነትሽ ራሱ የሚገጥሙሽ ብዙ ፈተናዎች አሉ። ከአንድ ሁለት መሆን ይሻላል። አንዳንድ ጊዜ ታይለንቱ እያለሽ ድምጽሽን ጮክ አድርገሽ ፍላጎትሽን ጮክ አድርገሽ ባለመናገር ብዙ የሚቀሩብሽ ነገሮች አሉ። በሴትነታችን ጉዳዮች ለመፍታት ከኛ በላይ አንዳንድ ነገሮች ለማስፈጸም የሚካሄድበት መንገድ አለ። ወንድ ስትሆኝ የራሱን የቻለ አውቶማቲካሊ የሚታይበት አይን አለና ብዙ የሚጎትተን ነገር አለና ከብዙዎቹ ጋር መስራትም ከሴት አርቲስት ጋር ማበረታታት ከእህቶቼ ጋር መቆም በጣም ደስ ይለኛል።
ያው በሴቶች ትግል ላይ ብዙ ትንቀሳቀሻለሽ። ወደፊት እንመርጥሻለን። ሌላ በእያንዳንዱ ተመልካችና አድማጭ ውስጥ ደግሞ የቀረ ትልቅ ቦታ ያለው ካስማ የሚል የሀገር ካስማ የሚለው ዝግጅትሽ ስለሷ እንዴት አሰብሽው? እንዴት ተሰራ? በተመልካች ዘንድ ምን ያህል ተቀባይነት ነበረው? በጎም መጥፎም ጎኖች አሉ። እነዚያን ትንሽ አጫውችኝ አድዬ። የሀገር ካስማ ሴት ነኝ እኔ የበረታው በወገኔ። እሱን ይህን ስራ ያመጣው ዩኤን ነው። ስራውን የያዘው ሎሚ ሚዲያ ነበረ እና በሴቶች ዙሪያ ላይ ዩኤን መስራት ፈልጎ ግን ምን አሉ ካንጋፋ ጀምሮ እስከ ጄኔሬሽን ያሉት እንደገና ደግሞ ሁሉም አይነት ቋንቋ ያካተተ ይሁን ተብሎ ስራው መጣ። ሎሚ ሚዲያ ደግሞ ሴት ፕሮዲዩሰር የሴትን ጉዳይ ስለሆነ ሴት ፕሮዲዩሰር ስለምናቅ ብለው አውትሶርስ አድርገው ለኔ ሰጡኝ እና ዩኤን ያዘዘበትን መንገድ ሰጡኝ። ሐሳቡ ይሄን የፈልገው ሴቶች ላይ የሚያጠነጥን ሴት ልጅ ትችያለሽ የሚል ነገር ወጣ እንድትለው ተብሎ ተሰጠኝ። በጣም ደስ አለኝ። ስራውን ስንጀምር ያሰብናቸው ካንጋፋ እስከ ወጣቶች ነበሩ፣ ከወንድም እስከ ሴት እነሱን አካተትን። ልክ ስራው ተጀምሮ እንዳለ ወዲያው ደግሞ ያኔ ኮቪድ ያዘኝ እና ሆስፒታል ገባሁ። ተጀምሮ በቃ ሌላ ሰው ይስራው ምናምን ስንል ሎሚ ሚዲያ በዚህ አጋጣሚ ላመሰግን ወዳለሁ እንጠብቅሻለን አሉ። ከዛ እንደምታዩ ከአንጋፋ ድምጻዊት ከኩኩ ሰብስቤ ጀምሮ እስከ ራሄል ጌቱ ከልጅ ሚካኤል እስከ ጌታቸው አይደንሻ በጣም ደስ የሚል በጣም እንደ ፍቅር ዘፈን ይሄ እንዳነቃቂ ሴትን ብርታት ሳይሆን እንደ ፍቅር ዘፈን ነው ሰው የወደደው። በጣም በብዙ አድናቆትን ያገኘንበት የእውነት ደግሞ ስትሰሚ ሁሉ የማይሰለች ነው ሁሉ ነገር ደዌ የተደረገውና በጣም እጅግ ግሩም የሆነ በተለይ ማርቼት ላይ እኔ በጣም ማመን የሚያቀተኝ ኤቭሪ ዴይ በቃ ስትሰሚያቸው ማርቼት ላይ ሴቶች ቀን ሲመጣ ኦልሞስት የሚቆጣጠረው ሚዲያውን እሱ ነውና እጅግ ግሩምና በጣም ጥሩ የሆነ ስራ ነው። አሪቡን በል ወዳጄ አሪቡን በል ወዳጄ እነ ተገኝታላሉ በደጄ ተገኝታላሉ በደጄ የሚል ሰጥቻት ነበር። ተገኝታል ሳይሆን አልፋሃል አሉ በደጅ አልፋሃል አሉ በደጅ ቢሆን ነበርቱ። የኪነት ቡድኑ አባል ሆኜ የመጀመሪያውን አደባባይ ያወጣችኝና በዛን ጊዜ በመናገሻ ኮሎቦ ከተማ ውስጥ የገበሬ ማህበሩ ቢያንስ በዛን ዘመን የ5,000 ብር ባህር ዛፍ ሽልማት የተሰጠኝ ጊዜ መሆኑን አስታውሳለሁ። የባህር ዛፍ ነው ሽልማት የተሰጠኝ ገበሬ ማህበሩ። የዘፈንኩት የአልማዝ የምትባል የጅማ ኦርኬስትራ ዘፋኝ በጣም ማደንቃት አልማዝ የምትባል የሴት ድምጻዊ ነውና የዘፈነችው ለገበሬ ነበር። የሰው ነፍስ ያገር ጥላ ገበሬው ያውና ወይናናና የሚል ነበር። ኧረ ድምጽ ማትሽካ እሱ ዘፈንኩና የዛን ጊዜ ጀነራል ወርቁ ዘውዴ ይባላሉ የገነት ጦር ትምህርት ቤት እዛ የነበሩ እኔን ለማየት ከሆለታ ገነት የመጡ መናገሻ ይከታተሉ ነበርና የኔን ለውጥ አይተው በኪነት ቡድኑ ዳይሬክተር ድጋፍ ካደረጉኝ ውስጥ አንዱ እሳቸው ነው። ቀጥሎ ደግሞ ወርቅ አለማው ንጋቱ የሚባል በጣም ጎበዝ የነበረ የሀባይ የነበረ ልጅ ነው። የሀባይ ሙዚቃ ክፍል ነገር ነበር መሰለኝ የተለያዩ ዜማዎችና ግጥሞችን እየሰጠኝ በቃ በስንት ዓመት ነው ያንን ድምጻዊነት ያኔ ኦልሞስት በ11 ዓመቴ ነው የሆንኩት መዝፈን የጀመርከው ደግሞ በሴት ድምጻዊ ነው በሴት ባልማዝ እና በጣም እንድወደድ የሚያደረገኝ እሱ ዘፈን ነው። እና የዛን ጊዜ በጨረታ ያኔ 100 ብር ትልቅ ነው ጨረታ ወጣች ዘፈንች አሁን የዘፈንኳት ዘፈን አስፋው ተጫን የሚባሉ መናገሻ ወረዳ ውስጥ የሆቴል ባለ ሀብት አሉና እሳቸው ጨረታዋን አሸንፏትና ዘፈኗ ምን ነበር? በምን ዙሪያ ነው ጨረታው? ያኔ እንግዲህ በደርግ ስርዓት ያለሽ የተለያዩ ፕሮፓጋንዳዎች ይካሄዳሉ። ስርዓቱ ስለሆነ የተለያዩ ቅስቀሳና የገበሬ ማህበሩ መስረታ አመታዊ ባህል ላይ ነው የተጫወተው። የመናገሻ ገበሬ ማህበር ሲመሰረት የዛን ጊዜ በዛ ጨረታ ላይ ነው አቶ አስፋው ተጫን ያሸንፈው 100 ብሩ። ገበሬ ማህበሩ ደግሞ ብዙ ስንት ብሩን አልከ? 100 ብሩን ጨረታ ሸንፎ የተሰጠኝ የ100 ብር ጨረታ ምን ያህል ቫልዩ ምን ያህል ደረጃ ነበረው? 100 ብር ያኔ በጣም ትልቅ ቫልዩ አለው። የመናገሻ አውራጃ ወረዳዎች አንድ ላይ የሮጥን የኔ ጓደኞች ጫካ ውስጥ
ገብተው ተመልሼ ስመጣ ከኔ ቀድመው ሄደው አሸነፍን ብሎ አንደኛ ወጡ። ከዛም በኋላ እኔ ማንም ሰው አልቀደመኝም፣ ከኔ ፊት ማንም ሰው የለምና ለምንድን ነው ብዬ ስጠይቅ ዳኞችም እንግዲህ ያኔ ዳኞች እንደዚህ አልነበረም። እዛ ሲታይ ሁሉም ነገር እዛ አዲስ ዓለም ደርሰን ነው የምንመለሰው ወደ ሆሎታ። አዲስ ዓለም ላይ ሲጠየቁ እንዲህ ልጅ ነው የመጣው እንጂ ሌሎች አልመጡም ተባለ። በዛ በቃ ራሴን አጠፋለሁ ብዬ ነበር በዛ ነው። በቃ ለምንድን ነው እኔ ያሸነፍኩ ሌላው ከጫካ መጥቶ ይገባል የሚል በቃ በራሴ ወስኜ ነበር። መጨረሻ ላይ አይ በቃ ተስተካክሎልሃል ተባለ። ያቺ ማዳሊያ ብቻ ለማግኘት ነው፣ ሌላ ሽልማት ገንዘብ ሽልማት የለው ምንም ነገር። እሺ ከዚያ ወደ ኢንተርናሽናል ውድድር እንዴት መጣ? ከዚህ ሁሉ ፈተና በኋላ ብዙ ያገኘሃቸው ሽልማቶች እንዳሉ አውቃለሁ። እንዴት ነው ወደዚህ ልትመጣ የቻልክበት ወደ ኢንተርናሽናል ውድድር? መጀመሪያ እኔ የአበበ ቢቂላ ማራቶን 1975 ሸዋ ክፍለ ሀገርን ወክዬ 14ቱም ክፍላት ሀገር አዲስ አበባ ላይ ውድድር ነበር፣ ማራቶን ውድድር ማለት ነው። በዛ ላይ ስንመጣ እዛ ናሽናል ቲም ውስጥ የነበሩም አሉ፣ እኛም ነበርን። ከየክፍለ ሀገሩ ይመጣን፣ ከኤርትራ ይመጣል፣ ከትግራይ ይመጣል፣ ከሲዳማ ይመጣል፣ ከሸዋ ይመጣል፣ ከአርሲ ከባሌ እዛ ውድድር ነበረ ክፍለ ሀገሮች በሙሉና ከጎጃም ከጎንደርም እዛ ውድድር መስቀል አደባባይ ነበረ። እዛ ስንወዳደር የአበበ ቢቂላ ማራቶንን አሸነፍኩኝ። ሳሸነፍ የሸዋ ክፍለ ሀገር ስፖርት ኮሚሽን ነበረ ይዞኝ የቀረበው። አሸንፌ ወደ ጫንጮ ስገባ ከሱሉልታ ከወሰርቢ ጀምሮ እስከ ጫንጮ ድረስ ትምህርት ቤት ተማሪዎቹ ወጥተው ፈረሰኛ በፈረሱ ሰልፍ አቀባበል አድርገውልኝ ሱሉልታ ጫንጮ ከተማ ገባሁኝ። እዛም ጥሩ አቀባበል አደረጉልኝ፣ ሽልማት ተሰጠኝ። ያን ሽልማቱ የአንገት ሀብል የሸዋ ክፍለ ሀገር እንትን ያለበት እሱ ሸለሙኝ። ዘፋኝ የሚዘፍነው አገር ሰላም ሲሆን ብቻ ነው። ስለዚህ ጦረኛነትን ወታደር ነኝ፣ በልቤ ወታደር ልጅ ነኝ። ወታደር ቤት ነው ያደግኩት። በትልቅ ወፍ ባለው ካውያ እጄ እስኪገነጠል የወዘቦች የአባቴን ድራቆት ስተኩስ ያደግኩ ልጅ ነኝ። በዚህ እኮራለሁ። ግን ውስጤ ፈሪ ነበር። አይገርምሽም? ሞት ሲባል እደነግጥ ነበር። ሰፈር ውስጥ ሰው ወይኔ ወይኔ አባቴ ልጄ ካለ እኔ አንድ ሳምንት የለውም ከዛ ሰፈር እና ውስጤ ይደውላል፣ አይጠፋም ከውስጤ። እና እንዲህ ያንን ነገር የሙዚቃው ነገር ነው ህይወቴ። ስለዚህ ሰርግ ቤት ድንኳን ተነቅሎ ቅራሪ እስኪደፋ ድረስ ከዛ ሰርግ ቤት አልወጣም። ዘፋኝ ነው። ለምን? ድምፄን ይወድታል። ዝፈን ነው፣ ነዋዬ ነው። መለመኑን ደግሞ ወደዋለሁ። ጥምቀት ላይ አንዴ የጀመርኩ እንደሆነ እባክህ ያቺ ነዋዬታል። እኔ ሲሄድ ድንኳን እንትኑ ይፈርሳል። እስክስታ የጥምቀት ስለት በቃ ህዝቡን አንጓዋለው ነበር። ሃርሞኒካ ደግሞ አለችኛ ወጣና አንድ የሆነ ይዳንሳል። ትጫወታለህ? ሃርሞኒካ ትጫወታለህ? የት ይቀራል? በልጅነት አንድ ጊዜ እንትንስ የገባ ነገር ግን ሃርሞኒካ መንፋት አሁን ባህል አለ ቀረ። ድሮ ጥምቀት ላይም የትም ላይ ብቻ ወጣቶችን ብቻ እናስደንስበት ነበር። ዘፈን መሀል ላይ ትዘፍኛለሽ። ያው የጎጃሙን የምኑን የትም ይሁን ኢትዮጵያዊነት ከለር ምርጫም አልነበረኝ። እኔ ሀመር ተወልጄ ይህንን ጎጃም በል ያሉኝ እንደሆነ ብዙ ዜማና ግጥሞችን ሰርተሃል፣ ለተለያዩ ድምፃውያን ሰጥተሃል። ዜማና ግጥሞችን ስትሰራ የምትገባበት ያንን ነገር ለማጥናት ለአንድ ድምፃዊ ይሄ ከሱ ጋር ሊሄድ ይችላል ብለህ የምትሄድበት አሰራር እንዴት ነው? ይህንን መግለጽ ይከብደኛል አንዳንዴ። ለእኔ ብዬ ያወጣሁትን ዘፈን ረተያንቺ ልጅ ያዝ ሲል ሳየ እኔ ስዘፍን ሰምቶ ነው ፒያኖ ላይ ነው ይሄን ዘፈን ወደድኩት አለኝ። እኔ ዜማ ግጥም ችግር የለብኝም፣ ግን ጓደኝነቴን ፍቅሬን እሱን በጣም አከብረዋለሁ፣ ወደዋለሁ። የወደድከው አዎ ውሰደው። ረተያንቺ ልጅ ያዝ ጠበቃ
ኤልያስ ተባባል ዳማይ ዳማይ ኧረ ዳማይ ዳማይ ስል ነዋይ አንተ እኮ ችግር የለብህ ከወንዝ ነው የምትቀዳው ዜማ ለቅቱ አምጣ ወደድከው ውሰደው ዳማይ ዳማይ ኧረ ዳማይ ዳማይ እኔ ግን አንተ አሜሪካን ሀገር እያለ አሜን አልበምን ፕሮሞት ያረኩት እኔ ነኝ በእርግጥ ተናግረሃት አታውቅም ይችን ነገር እውነት ነው የተቀረጸውንም ነገር ሪከርድ አድርገን እዚያ ሰርፕራይዝ የተደረከው በአይዲ እና በታማኙ ነው ቀርቦልህ የነበረው እውነት ነው በቪኤችኤስ ስለዚህ እሱ ብቻ ሳይሆን አሰላ ድረስ ሄጄ ያንተን ዶክመንተሪ ሰርቻለሁ ማታቃቸው የሥራ ባልደረቦች የወጣትነት እድሜ እናትህ አባትህ ጎረቤትህ ሁሉ ነገር ያወሩኝ ነገር ስላለ እሱን ወስደህ ታሪክህን ስትጽፍ መጠቀሚያ ማድረግ ትችላለህ ልልህ ነው በዚህ አጋጣሚ ደግሞ ስላሜን አልበም እስኪ ትንሽ አጫውተኝ አሜን ካነሳን አንዷ ተጠቃሽ ሰው አንቺ መሆንሽን ለዚህ ለማከብረው ህዝብ ሀገሬን ለሚያገለግሉ የመንግስት ትልልቅ ሰዎች ሁሉም የጥበብ ሰው ሁሉ የኔ ድሃ የሚለው አለበት ድሃ ናት የልጆቼ ምርጫ ነው የኔ ድሃ ደስ የሚል የብዙ ሰዎች ምርጫ ነው የመጀመሪያው ጥያቄ ውስጥ የከተትሽው ምስጋናዬን ሳልጨርስ እሺ እነዛን ዶክመንቶች ሁሉ ሰብስበሽ አንቺ ጋር ብዙ ዶክመንት እንዳለኝ አሰላ ድረስ ሄደሽ ብዙ ታሪኮች መሰብሰብሽን ስለማቅ ሀመር ባቴጅም እንደተጠቀሰው ነው እና ደክመሻል ይህን ውለታሽን ለኢትዮጵያ ህዝብ በዛሬ አጋጣሚ አንቺና እኔ ስላልተገጣጠምን ነው እንጂ ይህን ነገር የሰው ውለታ አይጣልም ሜዳ ላይ ውለታ የሚበላ የተረገመ ሰው ብቻ ነው ስለዚህ ውለታሽን እስከ ከፍል ድረስ ውለታሽ አለብኝ የሚለውን ዘፈን ጠዋት አንድ ማታ አንዴ እየሰማሽ ብትኝ ደስ ይለኛል ይሄው ነው ተከፈለኝ እኮ ከዚህ በላይ ክፍያ የለም ይሄን ከገለጽክልኝ ለኔ ትልቅ ነገር ነው እግዚአብሔር ያክብርልኝ ነው አየ ደስ ይላል በጣም ደስ የሚል ጭውውት የክፉ ቀን ጓዴ በለሾ ዳለኩባ በደርባላሽ አርገኝ እንግዲህ ቴክኖሎጂው ነው የመጀመሪያው ነገር መንጠቆ በቪዲዮ ተቀረጸና ወደ ፐብሊክ መጣ እና ከህዝብ ጋር ያስተዋወቀኝ በብዛት እሱ ነው ተቀርጾ ስለወጣ ነው ሌሎቹ አልተቀረጹም እንጂ ተቀርጸው ቢወጡ ኖሮ ያን ጊዜ ለምን ይቀረጻል ብለን እንከራከራለን ሳናቀው ገበያ ላይ ቢበተን ውጭ ቢወጣ ምን ነው ተቀርጾ ወጥቶ በተበተነ ምክንያቱም አትሊስት ሰው ጋር ይደርስልን ነበር የትም ሳይደርስ እኮ እንዲሁ ቀልጦ ነው የቀረው እንጂ ብዙ ቲያትሮችን ሰርተናል እኔ የመጀመሪያ የመድረክ ቲያትሮች ናቸው ከህዝብ ጋር ያገናኙኝ ያስተዋወቁኝ በጊዜው እንግዲህ ሁለት ክፍል ግብዣ የቴዎድሮስ እንባ ገብርዬን ነው የተጫወትኩት ፊታውራሪ ገብርዬን ቀደም ያልኩት ወርቃማ ፍሬ የቴዎድሮስ እንባን ነበር አስመራ ይዛችሁት የመጣችሁት አዎ አስመራ አንቺን ያገኘን ጊዜ እኔን ያገኛችሁ አስመራ ነው ያገኘንሻው ከዛ ሽላልሽና መጣሽኛ ጋር እናንተን አይቼ ነው እና 4:1 ሚል የካሜሮን ድርሰት የነበረ ትርጉም የሆቴሉ እመቤት ላጤ የሰው አሻራ የመሃን ትሩፋት ማዕት ናቸው ስንቱ ይጠራልና እንግዲህ እነዚህ ሁሉ ከህዝብ ጋር በደንብ አገናኝተውኛል እኔ የተለየ ነው ለኔ የምለው ምንም አሁን ለምሳሌ የዋርካ ስር ምኞትን የሚጠቅሱልኝ ሰዎች አሉ ትልቅ ድንኳን የሚያህል ቁምጣ ለብሼ የወጣሁበትን እና አስታውሳለሁ ዳይሬክተሩ አውልቃለኝ ቁምጣውን አያቀውም ነበርና ማን ነበር ክፍሌ ነበረ ክፍሌ እንግዳሱ እና አይደለም ክፍሌ አርቲስቲክ ማኔጀር ነበረ አርቲስቲክ ማኔጀር የራስ ቲያትር ማን ነበር ዳይሬክተሩ ሁለት ክፍል ግብዣ አጥናፉ መኩሪያ እና ልብስ እንግዲህ ከድራማው ከመድረሱ በፊት ሄደን እንለካለን እናሰፋለን ወይ በግዢ እናመጣለን እኔ ተለካው ወገቡ 46 አርግልኝ አልኩት እኔ ያን ጊዜ 28 ነው ማረገው ሱሪ ለመታጠቅ ብለ ከዛ መቀነት ከዛው ሰጠኝ 6 ቀለም ያላት ጥብቆ አሰራው በጣም በሚገርምሽ ሁኔታ
ፐርቼዘሮቹ ወስደው ያስለኩን አያውቁትም ልብሱን ማንም አያውቀውም ከኔና ከሰፊው በስተቀር ተሰፍቶ መጥቶ ስቶር ገባ እሁድ ዕለት መጣን ስንለብሰው አውልቃለኝ ፐርቼዘር ታፈራው አድማስ ነበረች አውልቃለኝ አላውልቅም አልኩት እና እንዴ አጥናፉ ተዋለው ኖ ይሄን ለብሶ እንዴት ይገባል ሰው ቲያትሩን ያህል የሱን ልብስ ያየ ይስቃል አለ በቃ የፈለገው ይሁን ግድ የለም ይልበስ ይግባ አለ ከዛ እሷን በመቀነት እንዲያስኩና እዚች ላይ የሆነች አንገት ልብስ ጠመጠምኩና አንድ የራሴ ፎቶግራፍ አለ እንደዚህ የሚይዘው የራሴን ፎቶግራፍ ይዤ ይሄንን በእንትን ነው በማንገቻ እንደዚህ ሰቅስቄ ይዤ ልክ ግማሽ ላይ ነበር ደሞ መገባው ቲያትሩ ላይ ልክ ስገባ በቃ የክፍል ያለው ነው የሆነው 15 ደቂቃ ቆመ ቲያትሩ ሳቅ ሰው ቁምጣዬን ያያል እግሬን ያያል ጥብቆዬን ያያል እዚች ላይ የተጠመጠመችውን ጨርቅ ያያል ፎቶግራፊን ደሞ ያያል እዚህ ጋር ያስኩትን በቃ እንደዛ ሆኖ አለፈ በጣም ድንቅ ነበረ በጣም የኔ ፓርትና ግን ለኔ እንትናቸው ያ እንደው ዛሬ ላይ እነዚህ ድርሰቶች እነዚህ ቲያትሮች ተመልሰው ቢመጡ ምን ይሰማሃል በእውነቱ አሪፍ ይሆናሉ ብዬ ለመናገር አልደፍርም ለምን ዘመን የሚባል ነገር አለ ያን ጊዜ የተሰራው ስንል በዛን ጊዜ ጭንቅላት ነው በዛን ጊዜ ነገር ነው አንደኛ ፓብሊኩ በቂ መዝናኛ አልነበረውም እና በሳምንት አንድ ቀን እሁድ ነው ረፍቱ እሁድ ደግሞ ያኔ መኪናም አይነዳም ነበር ክልክል ነበር ወይም ሞላ ጎደለ እየተባለ ታርጋ የሚነዳበት ጊዜ ነበር አንድ ሰሞን እንደውም አልነበረም እሁድ መኪና አይነዳም ነበር ሶ ከሰኞ እስከ ቅዳሜ ሬዲዮ ቢከፍት አብዮታዊ መዝሙር ነው የሚሰማው ቴሌቪዥን ቢከፍት አብዮታዊ መዝሙር ነው ጓድገሌ እንዲህ ነው ጓድገሌ እንዲህ ነው ጓድገሌ እንዲህ ነው የሚሰማው ስለዚህ ያለችው አንድ ቀን እሁድ ናት ያቺ ናት የመዝናኛ ቀኑ ሌላ ቦታ የለም ቲያትር ቤት ነው ወይ ስታዲየም ነው የሚገባው ቲያትር ቤት ይመጣል እና ይቀበላል ማለት የሰጠነውን ይቀበላል ማለት ሳይሆን ይመዝናል አማራጭ የለም የመዝናኛ አማራጭ የለም አሁን ግን አማራጩ በጣም ብዙ ነው ብዙ ነገር ያያል ስልኩ ራሱ አማራጭ ነው እና ሄጄ ቲያትር ቤት ከመቀመጥ እዚህ ጋር የሆነ ነገር ባይ ብሎ ሊመርጥ ይችላል ስለዚህ ያንን መተካት የሚችል ስራ መሰራት መቻል አለበት እና እነዛ ነገሮች አሁን ቢመጡ በጣም ሰክሰስፉል ይሆናሉ ብዬ ለመናገር ማልደፍረው ለዚህ አንደኛው የኔና አንቺ ጉድ ነው ምንድነው የብዕር ስም ትዝ ይልሻል የብዕር ስምን ስንሰራ ብዙ ጊዜ አጋጣሚ አይጠፋንም የብዕር ስምን ምክንያቱም ፍቄ አለ አሌኮ አለ ሁለቱም የሚፈጥሩት ነገር ሁሌም አለ መድረክ ላይ እንግዲህ ላለመሳቅ የሚጣጣ ጉንጫችንን እየነከስን የምንሰራ ታዲያ ሁሌ ይሄ አብጦ ወይ ቆስሎ ነበር የምንወጣው ብለን አሌኮና ፍቄን መቻል በጣም ከባድ ነበር በጣም አንዴ ግን በልዩ አጋጣሚ ሌላም ቦታ ወርቻለሁ እንደው ባንቺ ፊት ማውራት ጥሩ ነው ብዬ ነው እንጂ ማረሳው አንዴ ይሄ ካራክተሮቹ የሚጋለጡበት ሲንን እየሰራን ፍቄ እና አሌክሶ አጭበርባሪ ጋዜጠኞች ሆነው ነው የሚሰሩት እኔ እና ይጌ ደግሞ ኦነስቶቹ ነን አንቺ ደግሞ ስራ አስኪያጃችን ነሽ እና አጋልጨዋለሁ ፍቄን አጋልጨዋለሁ ከዛ እንዴት ታረጋለህ ምናምን ሲል አሌኮ ማለት ነው ድፍድፍ ያረጋል የፍቄ ካራክተር ላይ እንዴ አንተ እንደዚህ ሴቷ ትበልጣለች እንደዚህ ሲሉ ፍቄ ሊማታ ብድግዚ ይጌ ይመጣና ያገላግለናል ከዛ አንቺ ትመጫለሽ ጋዜጠኞች ህዝብን በሬዎች አሁን እናንተ እንዲህ ስትደባደቡ ቢያዩ ምን ይላል ምናምን የሚለው ፓርት ዛለሽ ከዛ ድብድቡ ላይ ነው ድብድቡ ተጀመረ አንቺ ካልመጣሽ ካላቋረጥሽ አይቻልም ማቆም መቀጠል አይቻልም ምክንያቱም መሪ ዲያሎግ ነው እንዲያርገው ወደ መጨረሻው ነው በዛ ላይ እና እኔም አጋለጥኩት ምናምን አለ ፍቄ ሊመታኝ ሲንደረደር ይጌ በመሃል ገባ ከዛ አሳልፈኝ ምናምን እያለ ተው ምናምን ሲለው አንቺ ትመጫለሽ ጋዜጠኞች ነው ብትን ድብድቡ አለ አዲ የለሽ ከዛ
ፍቄ በይገረም ላይ እንደዚህ ሰሞን ለመምጣት ሙከራ ማድረግ ጀመረ። እኔ እየሳኩ ባክስቴጅ እየሳኩ ነው እኔ እዛ የዛን ቀን የሆነ ምግብ መጥቶ አይ ቲንክ በልተን ነበረ። እንደውም አዲ ኧረ ይሄ ነገር ምናምን እያልን ግን ጎርሰሻል እና ችግሩ የብሔራዊ ባክስቴጅ ሩቅ ነው። በዛ ላይ እንደዚህ ያልነበረ የምትገቢው ዲዞረሽ ነው። እዚህ ባክስቴጅ ነው ያለሽው አንቺ ራስሽን እያስታመምሽ ነው። ገበያ ያረግ ነው የለሽም አንቺ። ከዛ ይጌ ፍቄን እየገፈተረ ሲወጣ ሰምተሽ ነው የሮጥሽ ስትመጪ ይጌ በእንትን በእያቆላመጥሽ አትጥሪው ይገረም ደጀኔ በይል እንዲታወቅ ይገረም ደጀኔና ፈቃዱ ከበደ ከዛ ተገፈታትረው ወጡ። ከዛ አሌክስ እንግዲህ አለማየሁ ታደሰ ማለት ነው ብሽቅ ብሎ እንደዚህ ያየኝ ነው። ምክንያቱም እኔ በቃ አምባይ እንደዚህ ይወርዳል ድብድማል መሳቅ አስብ ዝምበይ ምናምን ይለኛል። ከዛ ልክ ደግሞ አንቺ ስትመጪ እንደገና ተንደርድሮ ፍቄ ሊማታ ሲገባ እኔ ከሱን አመልጣለሁ ብዬ ስዞር አንቺ ደግሞ በተራሽ ሳቀሽ። አሁንም የአዲ ጠብታ ይቀጥላል። የእናንተ ሀሳብ አስተያየት ጉልበት ጥንካሬ ነው። አሁን ደግሞ በቀጣይ በአዲስ ምዕራፍ ብዙ ያልተነገረላቸው ያልተዘመረላቸው ትልልቅ የኪነ ጥበብ ሰዎችን ይዘን እንቀርባለን። ምን ጊዜም ገንቢ የሚሆነን የእናንተ ሀሳብ አስተያየት ነውና ሀሳብ አስተያየታችሁን እንፈልጋለን። አመሰግናለሁ። ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ ጠብታ ተሰድሮ በትዝታ ጠብታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት